መንግስት ከያዛቸው ከ20 በላይ አዳዲስ ግዙፍ ፕሮጀክቶች መካከል በአመት 486,000 ዘመናዊ ቤቶችን የመገንባት እቅድ አንዱ መሆኑ ተገለጸ። የብልጽግና ፓርቲ የሚመራው መንግስት ሊያካሄድ ስላቀዳቸው ፕሮጀክቶች ሚስጥራዊነት ቢታይባቸውም በቅርቡ ለመጀመር ያቀዳቸውን ግዙፍ ፕሮጀክቶች ይፋ ተደርገዋል። የመንግስት መኪኖችን በሙሉ ወደ ኤሌክትሪክ ለመቀየር መታቀዱና 51 ቢሊዮን ብር የሚያወጣው የጫካ ፕሮጀክቶች እንደሚገኙባቸው አውቀናል። ከመንግስት ግዙፍ ፕሮጀክቶች በተለይም ከቤቶች ግንባታ ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት ለመጀመር አቅዷቸው እጅ ስላጠረኝ ዓለም አቀፍ ባለሀብቶች በሽርክና አብራችሁኝ ስሩ ከትርፉም ተካፈሉ በሚል ያሰናዳውን ዝርዝር ማግኘቱን ዋዜማ ዘግቧል። የኢትዮጵያ መንግስት ከአውሮፓ ህብረት ጋር በመሆን ለአልሚዎች ይፋ ያደረጉት የዚህ ፕሮጀክት ዝርዝር እንደሚያሳየው በመንግስትና በውጭ የግል ባለሀብቶች በጋራ ወይም ፐብሊክ ፕራይቬት ፓርትነርሺፕ ቢያለሙ አዋጭ መሆናቸው ተገልጿል። መንግስት መሬትና የተለያዩ ድጋፍ የሚያቀርብ ሲሆን ባለሀብቱ ደግሞ በማልማት ከዚያም ከ20 እስከ 30 ዓመታት ውስጥ ፕሮጀክቱን እያስተዳደረ ትርፉንና ዋናውን ከመለሰ በኋላ ፕሮጀክቱን ለመንግስት አስረክቦ ይወጣል። ከነዚህ ፕሮጀክቶች ውስጥ አንዱ የጫካ ፕሮጀክት ሲሆን ይህም 51.5 ቢሊዮን ብር እንደሚፈልግ ታውቋል። በአመት 486,000 ዘመናዊ ቤቶችን መገንባት እጅግ አንገብጋቢ መሆኑንና አቅርቦቱ ግን 165,000 ብቻ እንደሆነ በሰነዱ ላይ ተገልጿል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ሰራተኞች የመኖሪያ ቤት ግንባታ ፕሮጀክትም ለብቻው 120 ሚሊዮን ዶላር ያስፈልጋል ተብሏል። ለታዳሽ ኃይል ዘርፍ ከ3 ቢሊዮን ዶላር በላይ የሚፈልጉ ፕሮጀክቶች መዘርዝራቸውን አውቀናል። ከነዚህም ውስጥ ወራንሶ ሶላር ፕሮጀክት አፋር፣ ጋድ ሶላር ሶማሌ ክልል፣ አይሻ ንፋስ ኃይል ሶማሌ ክልል፣ ደብረ ብርሃን ንፋስ ማመንጫ አማራ ክልል እንደሚገኙበት ታውቋል። በአዲስ አበባ የሚገነባ የካንሰር ሆስፒታል፣ በወላይታ ሊገነባ የታሰበ የካሳቫ ስታርች ፋብሪካ፣ የአዋሽ ሪዞርት እንዲሁም ከአዲስ አበባ ቱሉ ቦሎ ከዚያም ጅማ ድረስ የሚዘረጋ የፍጥነት መንገድ ከፕሮጀክቶቹ መካከል ናቸው። ከአዲስ አበባ 26 ኪሎ ሜትር ቢሾፍቱ ላይ ሊገነባ የታቀደው እንዶድ የተቀናጀ የደረቅ ወደብ አገልግሎት ሌላው መንግስት 2 ቢሊዮን ዶላር የያዘለት ፕሮጀክት ነው። በፈረንጆቹ 2030 የመንግስት መኪኖችን ሙሉ በሙሉ ወደ ኤሌክትሪክ ለመቀየር መታቀዱንና በሀገሪቱ የሚኖሩ የኤሌክትሪክ መኪኖች ቁጥር አሁን ካለበት 100,000 አካባቢ በፍጥነት እንደሚያድግ በመታሰቡ በዚህ ዘርፍም ብዙ ኢንቨስትመንት ለመሳብ ታቅዷል። በአጠቃላይ በምግብ ዘይት፣ በባቡር፣ በድንጋይ ከሰል፣ በወርቅ፣ በሊቲየም፣ በመስኖ፣ በኢንዱስትሪ ፓርክ ዘርፎች በመንግስትና በውጭ የግል ባለሀብቶች በጋራ ለማልማት ብዙ ገንዘብ እንደሚያስፈልግ የኢትዮጵያ ኢንቨስትመንት ኮሚሽን፣ ገንዘብ ሚኒስቴር፣ የአውሮፓ ህብረትና ግራንድ ቶሮንቶን በጋራ ያወጡት ሰነድ ያሳያል። ከመኖሪያ ቤት ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ በቅርቡ መንግስት 1.5 ሚሊዮን ቤቶችን ለመገንባት ማቀዱን ማሳወቃቸው ይታወቃል። የ20/80 እና የ40/60 ፕሮግራም ተመዝጋቢዎችም ቁጠባቸውን እንዳያቋርጡ በተደጋጋሚ ጊዜ ሲገለጽ ቆይቷል። በዚህም መሰረት በአዲስ አበባ ከተማ በ2018 ዓ.ም በጀት ዓመት ለመገንባት ከታቀደው 100,000 ቤቶች ውስጥ የ97,000 ቤቶች ግንባታ እየተፋጠነ እንደሚገኝ የከተማዋ ከንቲባ አዳነች አቤቤ ገልጸዋል። ከንቲባ አዳነች አቤቤ ባስተላለፉት መልእክት ከተማ አስተዳደሩ እያካሄደ ካለው ዘርፈ ብዙ ልማት ውስጥ ለቤት ልማት ልዩ ትኩረት መሰጠቱን አመልክተዋል። በ2018 ዓ.ም ለማከናወን ከታቀደው 100,000 የቤቶች ግንባታ ውስጥም የ97,000 ቤቶች ግንባታ በአስደናቂ ሁኔታ እየተፋጠነ ይገኛል ሲሉ ተናግረዋል። በግንባታ ላይ ካሉ 17 ሳይቶች መካከል በገርጂ፣ በቱሉ ዲምቱ፣ በገላንጉራ፣ በአቃቂ ቃሊቲ ወርቁ ሰፈር እንዲሁም በንፋስ ስልክ ላፍቶ የገበያ ማዕከል እየተገነቡ ያሉትን ቤቶች አፈጻጸም መገምገሙን ጠቁመዋል። ግምገማ የተደረገባቸው ሳይቶች ፕሮጀክቶች ከተጀመሩ ከ6 እስከ 7 ወራት ቢሆናቸውም ቀንና ማታ ያለማቋረጥ በመስራት እጅግ ትጉ በሆኑ ኮንትራክተሮች፣ ማህበራት፣ አማካሪዎች፣ ትጉ አመራሮችና በዘመናዊ ቴክኖሎጂ በመታገዝ በአሁኑ ወቅት አበረታች ደረጃ ላይ መድረሳቸውን ገልጸዋል። በሳይቶቹ ከ200,000 በላይ ለሚሆኑ ዜጎች የስራ ዕድል መፈጠሩንና በርካታ ኮንትራክተሮችና ማህበራት በአዲስ የስራ ተነሳሽነትና በትጋት እየሰሩ ነው ብለዋል። የከተማ አስተዳደሩ ትኩረት የቤቶቹ ግንባታ ፍጥነት ላይ ብቻ ሳይሆን ከቤት አቅርቦት የዘለለ በተሻሻለ ዲዛይን ጤናማ ውብና ዘመናዊ የመኖሪያ መንደሮችን መገንባት ላይ እንደሆነ ጠቁመዋል። የግንባታ ጥራትን ለማረጋገጥ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ
በአማካሪነት ከከተማ አስተዳደሩ ጋር እየሰራ እንደሚገኝ አመልክተዋል። እየተገነቡ ካሉት ቤቶች ውስጥ 50 ሺዎቹ በከተማው በጀት የሚገነቡ ሲሆን የተቀሩት 50 ሺዎቹ ደግሞ የሚገነቡት በመንግስትና የግል አጋርነት መሆኑ ተጠቁመዋል። ከለውጡ በፊት እንደዚህ አይነት ሰፊ የቤት ልማት አይደለም በከተማ በጀትና በአንድ ዓመት ቀርቶ በተለመደው የባንክ ብድር እንኳን በየ5 ዓመቱ 100 ሺህ ተሰርቶ ቢሆን ዛሬ በሚሊዮኖች ተመዝግበው ለረጅም ዓመታት እስከ ዛሬ የሚጠባበቁና ከ60 ቢሊዮን በላይ የኮንዶሚኒየም የቦንድ ዕዳን ተረክበን ለመክፈልና ለማስተናገድ ባልተገደድን ነበር ብለዋል። አሁን እየተገነባ ያለው ቤት ከነዋሪዎች ሰፊ ፍላጎት አንጻር አቅርቦቱ ገና ቢሆንም የቤት ችግርን በዘላቂነት የመፍታት ስራው ይበልጥ ተጠናክሮ እንደሚቀጥለው ከንቲባዋ የተናገሩት። በቤት ግንባታ ላይ ትኩረት ቢደረግም የኮንዶሚኒየም ቤቶች ሂደት ግን ትክክለኛ አልነበረም ሲል መንግስት አስታውቋል። በቀደሙት ዓመታት ሲተገበር የነበረው የጋራ መኖሪያ ቤቶች መርሃ ግብር ሁሉንም ዜጋ የመኖሪያ ቤት ባለቤት ለማድረግ ያሰበ እንደነበር የከተማና መሰረተ ልማት ሚኒስትር አስታውቋል። መንግስት ሁሉም ዜጋ ቤት ቢኖረው ደስተኛ ነበር ያሉት ሚኒስትሯ ወይዘሮ ጫልቱ ሳኒ ይህ ግን የሚሳካ አይደለም ሲሉ ተናግረዋል። ሚኒስትሯ በመንግስት ወጪ ብቻ በሚገነቡ ቤቶች ዜጎችን የቤት ባለቤት ለማድረግ እንደማይቻልም አጽንኦት ሰጠውታል። በአዲሱ የቤቶች ልማት ፖሊሲ መንግስት በቤቶች ግንባታ ዙሪያ ያለው ተሳትፎ 20 በመቶ ብቻ እንደሚሆን ሚኒስትሩ አስረድተዋል። ፖሊሲው የሌሎች ሀገራትን ፖሊሲ ልምድ በመውሰድ እንደተዘጋጀ የገለጹት ወይዘሮ ጫልቱ ቀሪው 80 በመቶ የዜጎች የመኖሪያ ቤት ፍላጎት በባለ ሀብቶች፣ በቤት አልሚ ኩባንያዎችና በተለያዩ አማራጮች እንዲመለስ እድል የሚሰጥ እንደሆነ አብራርተዋል። ኢትዮጵያ ከዚህ በፊት የነበራት የከተማ ልማት ፖሊሲ ብቻ እንደነበር የገለጹት ሚኒስትሯ የቤት ልማት ፖሊሲ በአገር ደረጃ አለመዘጋጀቱ ለዜጎች አንገብጋቢ የሆነው የመኖሪያ ቤቶች ጉዳይ ትኩረት እንዳይሰጠው እንዳደረገው አመልክተዋል። አዲሱ የቤት ልማት ፖሊሲ የተዘጋጀው በከተማና በገጠር ልማት ለሚኖሩ ሁሉም ዜጎች አቅምን ያገናዘበ ተደራሽና በቂ የመኖሪያ ቤት አቅርቦት በዘላቂነት ለማረጋገጥ የሚያስችል የህግ ማዕቀፍ መዘርጋት አስፈላጊ ሆኖ በመገኘቱ እንደሆነ የጠቅላይ ሚኒስትር ጽሕፈት ቤት በቅርቡ ባወጣው መግለጫ ማስታወቁ የሚታወስ ነው። የሚኒስትሮች ምክር ቤት ከሳምንታት በፊት ባደረገው መደበኛ ስብሰባው ለውይይት ካቀረባቸው አጀንዳዎች ውስጥ አንደኛው ይሄኛው ፖሊሲ እንደነበርም ይታወሳል። የቤት ልማት ፖሊሲው በውይይቱ የተነሱ ግብዓቶች ከታከሉበት በኋላ ተግባራዊ እንዲደረግ የሚኒስትሮች ምክር ቤት በሙሉ ድምፅ ማጽደቁንም የጠቅላይ ሚኒስትር ጽሕፈት ቤት ባወጣው መግለጫ ላይ ገልጿል።